አሁን በዚህ ውስጥ ምን ትማራላችሁ መሰላችሁ? በራሳቸው ማስረጃ እህታችን ባመጣችሁ እስልምና በኋላ የመጣ እንደሆነ አሳየናችሁ ማለት ነው። ምንድን ነው ሰው በተፈጥሮ መልካሙና ክፉን የሚለይበት የህሊና ዳኝነት ማለት ነው። ያንን ከማን ነው የሚያገኘው? እግዚአብሔርን መስሎ ከመፈጠሩ የተነሳ ነው የሚያገኘው እንጂ ህገ ልቦና ሲባል የተጻፈ ህግም አይደለም፣ ለሆነ ነቢይ የተሰጠ ህግም አይደለም። ሰው ሆኖ በመፈጠሩ ብቻ የሚያገኘው ህግ ነው። መዠንገርም ይኑር፣ ጣሊያንም ይኑር፣ ጅማም ይኑር፣ አሜሪካም ይኑር፣ ሰው ሆኖ ከተፈጠረ ብቻ ያንን የልቦና ህግ ያውቃል ማለት ነው። እኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን አለ። ወደ ኢብራሂምም ወደ ኢስማኤልም ኢስማኤል መጽሐፍ ተሰጥቶታል ብለው ያምናሉ። ወደ ይስሐቅም ወደ ያዕቆብም ወደ ነገዶቹም ጠቀለለው ጭራሽ ወደ ያዕቆብ ነገዶች በሙሉ ወደ ኢሳም ወደ አዩብም ወደ ዩኑስም ወደ ሃሩንም ወደ ሱሌማንም አወረድን፣ ለዳውድም ዘቡርን ሰጠ ነው ይላል። እንግዲህ እዚህ ጋር ቁርአን ምን ብሎ ቦልድሊ ክሌም ያደርጋል? ለነዚህ አካላት ሁሉ መጽሐፍ ተሰጥቷቸዋል ብሎ ያምናል። ስለዚህ እነዚህ አካላት በመጽሐፍቶቻቸው የቱ ጋ ነው እስልምናን ሙሐመድ ይዞት የመጣውን አስተምሮ አይነት አስተምሮ ያስተማሩት? ከነዚህ መጽሐፍ ከፍታችሁ ማሳየት ትችላላችሁ ወይ? አንድ አይደለም ብጣሽ ወረቀት አምጥታችሁ የነዚህን ትምህርቶች አሳዩን ነው። ኞቹ ጭፍሮች ማን መጡ ማለት ነው? እናንተ ላይ ወረደው አላቸው። ሁለቱ ላይ ብቻ ነው እንዳትሉ ነው አላቸው። ልብ በሉ፣ እስልምና ሶስተኛው ነው ይመጣል ማለት ነው። ስለዚህ እስልምና አሁን በዚሁ ሴንስ ላይ እሷ ባመጣችሁ ጥቅስ ራሱ እስልምና በኋላ የመጣ ሃይማኖት ይሆናል ማለት ነው። ቃል በቃል ደግሞ እምነቶቹ ማን እንደሆኑ አሳያችኋለሁ። እነርሱም ላይ ያለ በውስጧ ነፍስ በነፍስ አይን በአይን አፍንጫ በአፍንጫ ጆሮ በጆሮ ጥርስ በጥርስ ይያዛል፣ ቁስሎቹን በማመሳሰል አለባቸው ማለትን ጻፍን። በእነርሱ የመጽዋት ሰው በእነርሱ ላይ የሰራ ኃጢአት የማስተሰሪያም ባወረድን እያለ ይቀጥላል። ይሄ ማንን ነው? ተውራት ማለት ነው። ተውራትን ማለት ነው። በምን አረጋገጥክ ተውራት መሆኑ? ኦኬ ዝቅ አድርገው 44 አድርገው ተውራት መሆኑን ላሳይሽ። እኛ ተውራትን በውስጧ መሪና ብርሃን ያለባት ስትሆን አወረድን። ይሄ ተውራት ውስጥ ነው የሚገኘው። ለዛ ነው ተውራት ያልኩሽ። ስለ ተውራት ነው የሚያወራው። ከተውራት በፊት ጭፍራ የለም። አንድ በይ። ከዛ ከፍ አድርገልኝ፣ ከፍ አድርገልኝ። ተውራትን አየ ነው አይደለ? በእሷ ይፍረዱ የተውራት ጭፍሮች አለ። ከፍ አድርገው 47 አድርገልኝ። በፈለጎቻቸውም ተከተል ምናምን። ሁለተኛው ጭፍሮች ይመጣሉ። ከተውራት ቀጥሎ ማን መጣ? ሁለተኛ ጭፍራ። የኢንጅል ባለቤቶችም በውስጧ አላህ ባወረደው ህግ ይፍረዱ። ሁለተኛው ጭፍራ ማን ነው? የኢንጅል ባለቤቶች። አላህ ባወረደው የማይፈርድ ሰው እነዚያ አመፀኞች እነርሱ ናቸው። ከፍ አድርገውና 49 ይመስለኛል። እስኪ አንብበው። ሶስተኞችን ጭፍራ ሳያት እዛው ይሄው 48 ወደ አንተ መጽሐፉን ከበፊቱ ያለ ኦኬ ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን፣ በመካከላቸውም አላህ ባወረደው ህግ ፍረድ ብሎ ደግሞ እዚህ ጋር ሶስተኛው ለሙሐመድ እንደሆነ ይናገራል። ኦኬ ሶስተኛ ጭፍራ ማን ነው? ሙሐመድ። ይህንን ከኋላ ያሉት ክርስቲያንና አይሁድ መሆናቸውን በምን እናውቃለን? መጽሐፉ የወረደባቸው በቀን 113 እንክፈትልኝ። ይሄው አምቦ። ኦኬ እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ፣ ክርስቲያኖችም አይሁዶች በምንም ላይ አይደሉም አሉ። እንደዚሁ እነዚያ የማያውቁት የንግግራቸው ብጤ አሉ። አላህም በዚያ ላይ እያለ ይቀጥላል። ማናቸው? አይሁዶችና ክርስቲያኖች። ስለዚህ ስንት ጭፍሮች አሉ? ሁለት። ኦኬ አይሁዶች ከምንድን ነው የሚጀምረው? ተውራት። ክርስቲያኖች ከምንድን ነው የሚጀምረው? ኢንጂል። ሱራ 3:90 ላይ ይመስለኛል። ቼክ አድርግልኝ እስኪ። ረስቼዋለሁ። አክቹዋሊ አስታውሱኝ ነው። ከተውራት በፊት እንዳልነበረ ደግሞ እዛው ላይ ያስቀምጠዋል። ታስታውሱኝ ካለ ሜይ ቢ እርግጠኛ አይደለሁም። ይሄንኛውን ጥቅስ ግን
ዘጠና ላይ ምን ይላል? 91 ላይ ኦኬ። እነዚህ ያሉትንና እስቲ 92 አድርገው የምትወዱትን እስከምትገናኙ ድረስ እሺ፣ ከፍ አድርገው 93 ኦኬ። ጎበዝ አንብበው። ያ ተውራት ከመውረዷ በፊት እስራኤል በእርሱ ላይ እርም ካደረገው ነገር በስተቀር ምግብ ሁሉ ለእስራኤል ልጆች የተፈቀደ ነበር። እውነተኞችም እንደሆናችሁ ተውራትን አምጡ አንብቧትም በላቸው። ተውራት ከመወረዱ በፊት እርም ከተደረገ በቀር ምንም አይነት መጽሐፍ የለም። ሐዲሱን አንዴ ድገማት። ሐዲሱን ታስታውሰዋለህ? ይሄ በቂ ነው ያቀረብክልኝ። እንዴት እናደርጋለን መሰለህ? ጥቅሶቹን ይዣቸዋለሁ ሁሉንም። ሐዲስ አንዴ እንፈስርልሽ። ልፈስርልሽ ሳይሆን ላሳይሽ ነው የሚባለው። አይ ልፈስርልሽ። ክሌማችን ተነስቶ መፈሰር ስለማይችል ለዛ ነው። ቅድም በቁርአን በሙሐመድ ነው የሚፈሰረው ስቲ ነበር ገብተሽ መጀመሪያ አካባቢና ሙሐመድ ደግሞ የሚፈሰረው ሳይሆን የተፈሰረው ነው ያልኩክ። እሱ ላይ ዲቴይል እንሄድበታለን። አሳየኝ ነው ሐዲሱን። ችግር የለም እንቀጥላለን። የተፈሰረውን እንሄድበት። አሁን በዚህ ውስጥ ምን ትማራላችሁ መሰላችሁ? በራሳቸው ማስረጃ እህታችን ባመጣችሁ እስልምና በኋላ የመጣ እንደሆነ አሳየናችሁ ማለት ነው። ክርስቲያን ራሷ ባመጣችሁ ማለት ነው። ያ መጽሐፉን የተሰጡት ሙስሊሞች አይደሉም። ሙስሊሞች አይደሉም። 3 ጭፍሮች አሉ መጽሐፍ የተሰጡ። የመጀመሪያዎቹ አይሁዶች ናቸው፣ ከዛ ክርስቲያኖች ናቸው፣ ከዛ በኋላ ሙስሊሞች ናቸው። ታላቁ ያ በዚህ ግን እሷ ብትመልስልን መጽሐፉን የተሰጡት ሙስሊሞች ናቸው ወይስ አይሁዶችና ክርስቲያኖች ናቸው? የእሷ ሀሳብ ዝም ብዬ አዳምጫችሁ ነበር ላውራ። ያንቺ ሀሳብ እዚህ ላይ እኮ ሀሳብ ልንገራችሁ፣ አድምጡኝና እንዴ። እኔ አሁን ጥቅሶቹን ይዣቸዋለሁኝ። ልክ በእኛ እምነት ላይ ንጽጽር እንደሚሰሩ ሰዎች ለሙግት ሳይሆን የገባሁት ጥያቄ ጠይቄ ለመረዳትና የምታነሱት ፖይንት ካለን ከጥያቄ ውስጥ ለማስገባት ነው። ይይዛቸዋለሁ አሁን ያነሳቸውን ጥቅሶችና ኔክስት ታይም እነዚህን ጥቅሶች ይዣቸዋለሁ። እመጣና ፕሩፍ አደርገዋለሁ። ችግር የለውም። ከዛ በፊት ግን ያው መጀመሪያ ስገባ የጠየኩት ጥያቄ ሳይመለስ ነው ይሄን ሁሉ ያዳመጥኩትና አንዴ ክፈትልኝና ኢያሱ 10:13 አዳምጪ ነበብ ቆይ ክርስቲያን አንዴ ላንብበውና እንቀጥላለን። ቡኻሪ 22:68 ላይ ነቢዩ ደግሞ ምን ብሎ እንደተናገረ አዳምጪ። ኢብን ዑመር እንደተረከው ይላል the prophet said ነቢዩ እንደተናገረው your example and the example of the people of the two scriptures that means the Jews and the Christian ምን አለ ኢብኑ ዑመር እንደዘገበው ነቢዩ እንዲህ ብለዋል፣ የእናንተ ምሳሌና የሁለቱ የመጽሐፉ ሰዎች ማለትም አይሁዶችና ክርስቲያኖች ምሳሌ ብሎ ይቀጥላል። ስለዚህ እነዛ የሁለቱ የመጽሐፍ ሰዎች እነማን ናቸው ማለት ነው? ፒፕል ኦፍ ዘ ቱ ስክሪፕቸርስ የተባሉት ይሄው አይሁዶችና ክርስቲያኖች። ከነዚህ ውጪ የተጠቀሰ አንድ አካል የለም ማለት ነው። ስለዚህ እነዚህ የመጽሐፉ ሰዎች የተባሉት መጽሐፍ ቀድሞ የተሰጣቸው የተባሉት አይሁዶችና ክርስቲያኖች ናቸው እንጂ ሙስሊሞች አልነበሩም ማለት ነው። ፔሬድ። ስለዚህ ክርስትና መቼ ነው የመጣው? እስልምና መቼ ነው የመጣው? ታላቁ ምን ትላለህ እዚህ ላይ? አይ እሷ ራሱ መካድ የምትችል አይመስለኝም እኮ ይሄንን አንዴ እንድትናገርልን እንትን ብንሰጣት መጠየቅ ሳይሆን ግን ቀጥታ የምትሄጅልን ምን ማድረግ መሰለሽ፣ አሁን ባሳየሽ የቁርአን ጥቅሶችና ባየሽው ሐዲስ መሰረት ከእስልምና በፊት መጽሐፍ የወረደላቸው ሰዎች እስላሞች ነበሩ ወይስ አይሁድና ክርስቲያን ነበሩ? አጭር መልስ። እንደነገርኩህ እኔ እኮ መልስ ለመመለስ አይደለም ለመጠየቅ ነው የገባሁት እና ያስኩት ፖይንታችሁን ጥያቄያችሁን ያስኩ። ይህን ጥያቄ ኔክስት ታይም ታነሳዋለህ። አሁን አንድ መልስ ስመልስ ክርክር ሆኖ እንዲሄድ አልፈለግኩም። ፖይንቴን ማግኘት ስለፈለግኩ አሁን እኔ ጥያቄን ብትመልሱልኝ አዳምጫችኋለሁ፣ ጥያቄውን ይዘዋለሁ እና ዲፌንድ ለማድረግ እመጣለሁ።
በደንብ አይቼው ማለት ነው። ሶ እኔ አሁን የፈለግኩት ከሙሴ በፊት መጽሐፍ ወርዷል አልወረደም? እሱን አጥሩልኝ። መውረድ የሚባል ነገር በክርስትና የለም እናት። የሚወርድም የሚሰጠን መጽሐፍ የለም እኮ። አንዴ ስሚና፣ አሁን እናንተ ወረደ ስትሉ ራሱ ምን እያላችሁ እንደሆነ ማስረዳት ይጠበቅባችኋል። በነገራችን ላይ ዝም ብላችሁ ወረደ ስላላችሁ ወርዷል ማለት አይደለም። ለምሳሌ አንድ ጥያቄ ልጠይቅሽ። አያንብ እያለ በዛ በዋሻው ውስጥ ይጨምቀው የነበረው መጽሐፍ ይዞ ነው ወይስ ባዶውን ነው አንብ የሚለው? መሐመድ አይ ቶልድ ዩ። እኔ እኮ አሁን እሱን ይህን ጥያቄንም ሊያዝልህ እሺ ይዘዋለሁ። ከዛ ኔክስት ታይም መልሳለሁ። አሁን መልሱልኝ፣ ጥያቄን መልስልኝ። ማወቅ አለማወቅ ሳይሆን እዚህ ጋር ወደ ክርክር መግባት አልፈለግኩም። ፖይንቴን አልተረዳችሁኝም። ለማወቅ የሚፈልግ ሰው ሲጠይቅ አታስረዱም ነው እናንተ? አትነግሩኝም መልሱን ነው የጠየኩትን እየመለስንልሽ መሰለኝ ያለ ነው እዚህ ጋር እኮ። እሺ ኢያሱ ምዕራፍ 10 ቁጥር 13 አንዴ ክፈትልኝ። ክርስቲያን ሐዲስ ስከፍት የነበርከው ከቅድም ጀምሮ የወረደም የሚሰቀልም መጽሐፍ የለም ወይም ብሎሻል። እኔም ደገምኩልሽ፣ ክርስቲያንም ነግሮሻል። ግን አንቺ አሁን የራስሽ ጥያቄ ላይ ነሽ። ወረደም መጽሐፍ የለም። እሺ ሰማሁህ። ስለዚህ ኢያሱ 10:13ን ክፈትልኝ አልኩ። ወይኔ ክፈተዋ። ክርስቲያን ለምን አትከፍተው? እህታችን ምንም የምታመጪው ነገር የለም። በነገራችን አይደለም ይክፈትልኝ አንዴ እንዲከፍትልኝ። አብርሃም ጻፈ መጽሐፍ የሚል አብርሃም መጽሐፍ ተሰጠው የሚል አይ እንደሱ ሳይሆን አንብብልኝ አንዴ። ብለርድ ሆኗል እኔ ጋር። ኦኬ እሺ። ኢያሱ 10:13 ነው የጠቀሽው ጥቅስ ይመስለኛል። አይ ቲንክ ልክ ነኝ። 10:13 ነው ያልኩት። 10:13 ኦኬ። ህዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? ፀሐይም በሰማይ መካከል ዘገየ፣ አንድ ቀን ሙሉ ያህል ለመግባት አልቸኮለም ብሎ ይናገራል። አሁን እዚህ ጋር የያሽር መጽሐፍ የተባለው የትኛው መጽሐፍ ነው? ኦኬ የያሻር መጽሐፍ የእግዚአብሔር ቃል ነው የሚላለው መጀመሪያ ወይም ደግሞ እንደሆነ የሚናገራል ነው አይደለም ሳይሆን የትኛው መጽሐፍ ነው የያሽር መጽሐፍ የተባለው? የያሻር መጽሐፍ ክርስቲያን ራስሽ ክሌም አድርገሽ የመጣሽው ከእንትና የተሰጠ መጽሐፍ የወረደ ነው ብለሽ ክሌም ያደረግሽው አንቺ ስለሆንሽ የአሸር መጽሐፍ የሚል አወረድንለት ወይም ሰጠ ነው የሚል ማስረጃ ስጭኝ ነው። አይ እኔ እኮ ክሌም አድርጌ ሳይሆን ራሴ እያየው እያነበብኩኝ ጥያቄ ስለፈጠረብኝ ነው እንጂ ሌላ ነገር አይደለም። አርጉመንቱ ስለማውቀው ነው ያፈረስኩብሽ። አስቀድሜ ስለማውቀው ነው ማን እንደሚያነሳው ይህን ጥያቄ ስለማውቀው ነው። የአሸር መጽሐፍ እግዚአብሔር ያወረደው ለእንትና የተሰጠ ነው ብለሽ ክሌም ስለምታደርጉ ማስረጃው እኔ እኮ አሁን አንተ ምንም ብትለይ ልከራከረ ሳይሆን መልስ ፈልጌ ነው የገባሁት። ገባ? ምንድን ነው የአሻር መጽሐፍ የተባለው የትኛው መጽሐፍ ነው? እዚህ መጽሐፍ ቅዱስ ላይ እሱን ነው የፈለኩት። እዚህ መጽሐፍ ቅዱስ ላይ ይላል ለምሳሌ ይሄ ወይንስ አሸር መጽሐፍ ላይ ነው የሚለው? አሁን እዚህ ጋር የአሸር መጽሐፍ የተጻፈ አይደለምን ይላል አይደለ? ይሄ የአሸር መጽሐፍ የተባለው የትኛው መጽሐፍ ነው? ኦኬ ስለዚህ መጽሐፍ የወረደ እንዳልሆነ ተስማማን። በመጀመሪያ ደረጃ ችግር የለውም እሱ የወረደ የሚሆን አይሁን። ይሄ የአሸር መጽሐፍ ከሙሴ በፊት የነበረ ነው ከሙሴ በኋላ ነው? እሱን በፊት የሚሆን በኋላ የሚሆን መጽሐፉ ግን አንቺ ፕሪሳፖዝ አድርገሽ እንደመጣሽው እንዳልሆነ ገብቶሻል። ኦኬ ልታስረዳኝ ትችላለህ? በእናንተ እምነት መጽሐፍ እንዴት እንደሆነ አረተካል እንደዛ አንቺ አስበሽው እንደመጣሽው እንዳልሆነ ገብቶሻል። እኔ አስቤ የመጣሁት ምንድን ነው? እኔ አስቤ የመጣሁትን ፖይንት አላገኘኸውም። አንቺም አስበሽ የመጣሽው በፊት እንደዚህ መጽሐፍ ነበረ፣ በዛ መጽሐፍ ውስጥ እስልምና አለ የሚል ጀስቲፊኬሽን ልትሰሪ ነበር። ኖ እንደዛ አይደለም የኔ ፖይንት። እኔ የፈለግኩት አንተ አሁን የምታነሳቸው ፖይንቶች አሉና ፖይንትሽ ምንድን ነው? ሌስ እኔ መልስልሻለሁ፣ አክቹዋሊ መልስልሻለሁ። ግን እኛ ቶፒካችን እስልምና የነቢያት ሃይማኖት ነው ወይ ነው
እዛ ጋር የሚገናኝ ጥያቄ ነው ብለሽ ይህንን እዘሽ ስመጪ ካዳ እኔ ምን አሳየውሽ? መጽሐፍቶች በሁለት ጭፍሮች ላይ እንደወረደ የመጀመሪያው ጭፍራ ተውራት አይሁዶች ላይ እንደወረደ፣ ሁለተኛው ጭፍራ ክርስቲያኖች ኤንጅል እነሱ ላይ እንደወረደ። ይሄን እርም ካደረጉት ከተውራት በፊት ደግሞ መጽሐፍ እንደሌለ ቁርአንሽ ይናገራል። ምን ልታሳይ ይመጣል? ሌሴ አንቺ አርጉመንቱን አሸንፊ። እስልምና ስህተት ነው ማለት ነው ይሄንን የምታምኝ ከሆነ። አይ እንደሱ አለ። እኔ መጽሐፍ ለምንድን ነው ብለህ ጠይቀኝ። አንተ ያነሳቸውን ፖይንቶች ያለው አንተ ስለ ቁርአን ያወራኸው እውነት ነው ማለት አይደለም። አክቹሊ ግን አይልሃለሁ ፖይንቱን ማወቅ ስለምፈልግ ማለት ነው። ሶ ኔክስት ታይም መጥቼ ሜቢ ላብራራልህ እችላለሁ። አዜ ክርክር ሳይሆን እንደ ውይይት። ግን አሁን ይሄን ፖይንት አንችላለሁ ረጥይ እና እኔ ይህን ፖይንት ደግሞ ያነሳሁት ለምንድን ነው ብዙ ጊዜ አንተ የምታነሱት መጀመሪያ ድንገት እንደገባው ስትወያዩበት የነበረው ቶፒክ የሆነ ሰው ከቁርአን ማስረጃ ሲሰጥህ ከዛ በፊት ስለነበሩት መጽሐፍት ስለምትጠይቃቸው፣ እኔ ደግሞ ሙሴ ከመምጣቱ በፊት የነበሩ ህዝቦች በምን ይተዳደሩ ነበረ? ያን የነበረ መጽሐፍ ሳሁን ኤግዚስት ያደርጋል ወይ? እየተወራ ያለው ስለ ትምህርት ነው አይደለ? ስለ ሃይማኖት ነው። እስልምና ለምሳሌ ዶክትሪኑ ምንድን ነው ተብለሽ ብትጠየቂ የምትመልሺው መልስ አለ። አላህ አይወልድም አይወለድም የሚል መመሪያ ይዛችሁ ነው አይደለ የመጣችሁት አይደለም? በጣም ጥሩ። ይሄንን ለምሳሌ ትልቁን የሆነውን የእስልምና ኮር ዶክትሪን ወይም አላህ የማይወልድ የማይወለድ ነው የሚለውን ዶክትሪን ከእስልምና ውጪ በቀደምት መጽሐፍት አሳይኝ እኮ። እሱ ጥያቄ ለሱ ጥያቄ መልስ እንዲሆነኝ እኮ ነው። አሁን ከሙሴ በፊት የእናንተ መጽሐፍ ቅዱስ ከመምጣቱ በፊት የነበረውን እህታችን ለምን ባይተው የኔ መልስ ሳትመልሱልኝ ነው ጥያቄ እያነሳችሁ ያላችሁት አይደለም። መልሴ ሳይመለስልኝ ሌላ ጥያቄ ላስተናግድ አልችልም። ይቅርታ። የአሻር መጽሐፍ ማለት ምን ማለት ነው እንዴ? አንተ መጽሐፍ ቅዱስ ላይ ነው ያየሁት። አንተ ነህ ልታብራራልኝ የሚገባው። በቃ የአሻር መጽሐፍ ማለት እስራኤሎች ነገስታቶች እንደዚህ ታሪካቸው የሚጽፉበት መጽሐፍ ነበራቸው። የጦርነት ታሪክም እንደዚህ እንትናቸው ታሪክ ነበረ። ያ ማለት ግን ዳይሬክት አዳምጪ። ያ ማለት ግን እንደዚህ እንደ እንትን ሪቪሌሽን ሆነ የመጣ አይደለም። ታሪካቸውን የሚጽፉበት ነበር ነው ያልከው? ያ እሺ። ስለዚህ አሁን ያኔ ከሙሴ በፊት የነበሩት ሲተዳደሩ በምንድን ነው የሚተዳደሩት? ከእግዚአብሔር ጋር የነበራቸው ግንኙነት እንዴት ነው? ህገ ልቦና እንዳልኩሽ እኮ እግዚአብሔር የሰጣቸው ህገ ልቦና ህግ አላቸው። ለሁሉም ህዝብ ነው የሰጠው ነው? ለሁሉም ህዝብ ስትይ ማለት አሁን ለነቢያቶች ነው ወይስ ደግሞ ለሁሉም ህዝብ ነው ህገ ልቦናው የተሰጠው? ለሁሉም የተፈጠረው አካል እንዴት አድርጎ ነው የሰጠው? አላህ ለስንቶቹ ነው የሰጠው? ጥያቄን በጥያቄ ለምን ትመልስልኛለህ? አንተ መመለስ ትችላለህ። እኔ ባይዘው ፖላይትሊ ነው ወደ ስድብም አልመራውክም። ህገ ልቦና ለሁሉም ነው የተሰጠው። ሮሜ ላይ ያስቀምጠዋል። ግን አላህ እንዴት እንደተሰጠ አንቺ ቻሌንጅ ላድርግሽ። ለማን ነው የተሰጠው? ህገ ልቦና አለ የለም? እስልምና ህገ ልቦና ሳይሆን በእኛ እኔ ማምነው በመለኮት ወይም በመገለጥ አላህ ለነቢያቶች ትእዛዝን ማለት መጽሐፍትን እንዳንለው ያው ስላልተጻፈ አውርዷል። ከዛ በዛ መሰረት ነቢያቶች ደግሞ ህዝቦቻቸውን ያስተዳድሩ ነበረ። እንደዛ ነው ማምነው። የኢትዮጵያ ንገሪኝሽ፣ ለኢትዮጵያ የተሰጠውንና ኢትዮጵያኖች ሲተዳደሩበት የነበረው ማለት ለኢትዮጵያኖች ለዓለም የተላኩት ሲተዳደሩበት የነበረውን ህግ ለኢትዮጵያኖች አልገባኝም። ለስፔሲፊክ ሀገራት ነው እኮ። ከዛ ሙሐመድ ለዓለም ተላከ፣ ተስማማ። እሺ፣ ስለዚህ ከዛ በፊት የነበሩት ለዓለም አልተላኩም ማለት ነው አይደለ እህታችን? ረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው ለዓለም የተላኩት። ግን አሁን ጥያቄ በዲቴይል ባንገባ አንተ አልመለስክልኝም እኮ። በደንብ መልሼልሻለሁ፣ ችግር የለውም። አንቺ ፕሪሳፖዝ ያደረግሽው ልክ እነዛ የነገሩሽ ምንድነው እያንዳንዱ መጽሐፍ የተባለ ሁሉ የተጠቀሰ ኮት የተደረገ ቀጥታ እግዚአብሔር ያወረደው ነው ብለሽ ፕሪሳፖዝ አድርገሽ ስለመጣሽ ነው። እኛ እንደዛ ብለን የምናምነው ነገር የለም አልኩሽ።
እንደዛ ብለን አናምንም። እንደዛ ካላመን ደግሞ አንጠየቅም፣ ያንን አንገደድም፣ መረጃ አንጡ ተብለን ማለት ነው። ስለማናምንም ስጀመር ሰው ምን ብለሽን አልመሰለኝ እህታችን ስጀምሪ የተሰጠው ሕገ ልቦና ለግለሰቦች ብቻ ነው ወይንስ ለሁሉም ተሰጥቷል አልሽ። መጽሐፍ ቅዱስ ደግሞ ሐዋርያ ቅዱስ ጳውሎስም በሮሜ መልእክቱ ላይ ሲያስቀምጥ ሕግ ከመሰጠቱ በፊት በሕገ ልቦና ሕግ የሌላቸው በምን ይፈረድባቸዋል ሲል የልባቸውን ሕግ ያሳያሉ አለ። ስለዚህ ሕግ ያልተሰጣቸው እንኳን አስቀድሞ በምንድን ነው እሱ የሚፈረድባቸው ሲባል በሕገ ልቦና። አንቺ ደግሞ በምንድን ነው አልሽ? ለነቢያቱ መመሪያ ይሰጣል በመመሪያው አልግሽን። ቴንኪው ተስማማዊ። ሙሐመድ ደግሞ የዓለም ነቢያት ነው ለዓለም የተላከ ነው አልሽን። ተስማማዊ። ስለዚህ ከሙሐመድ በፊት የነበሩ ግን ለዓለም አልተላኩም። ተስማማዊ። ስለዚህ ለኢትዮጵያ የተላከ ነቢይ ካለ እሱን ትጠቅሽና በሱ ነቢይ ሕግ ነው የተመሩት እሱ እየነገራቸው የሚለውን አሁን ፕሪሳፖዝ ያደረግሽውን ራስሽ ላይ ታፈርሽዋለሽ ማለት ነው። እንዲህ ከሌለ እንዲህ አይሆንም ብለሽ ስለመጣሽ ማለት ነው። እኛ ግን ለዓለም ሕገ ልቦና ይሰራል ብለን እናምናለን። ችግር የለውም። ቀጥይ። እሺ አሁን እኔ ላነሳ የነበረው ፖይንት ሲጀመረ ማገባቢ የነበረው አንተ ከዚህ ውስጥ ሙስሊሞች ሲገቡ የምታነሱባቸው ፖይንት ከቁርአን የሆነ ማስረጃ ሲያመጡ ከዛ በፊት ስለነበረው የታል መጽሐፉ ነው የእናንተ ፖይንት። ከዛ አንግል እኔም ደግሞ ከሙሴ በፊት ስለነበረው ሕግ መጽሐፍ ቅዱስ ካስቀመጠው ነው ማስረጃ የምትሰጡት። ከሙሴ በፊት ስለነበረው ከየትም ልታመጡ ከፍ በይ። ከሙሴ በፊት ሕግ ተሰጥቷል የሚል አንድ ማስረጃ አንችልኝ። መዋረድ ፈለግሽ ማለት ነው። መዋረድ ስለፈለግሽ እኛ ምናምነው ከሙሴ በፊት እንደዚህ ሕግ በጽሁፍ ተሰጠ መጽሐፍ ብለን ምናምነውን ማስረጃ እንችል። ክፈች። አይ ሕገ ልቦ መጽሐፍ እኮ አላልኩህም። አንተ ስለ ራስ ክርስትና ተነግረኝ። ሕገ ልቦና አልከኝ ነው። ሕገ ልቦና አልከኝ። ሕገ ልቦና ብለህ ሕገ ልቦና እሱንማ መጣሁልሽ እኮ አሁን ሕግ በማን እንደተሰጠ ክርስቲያን ክፈትልኝ አንዴ። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ነው። እንዴ ክፈቱ። ሕገ ልቦናንም ደግሞ አሳይሻለሁ። ይስሩ ሕገ ልቦና ማለት መጽሐፍ መስሏት እንዳይሆን ነው እንዴ? ሕገ ልቦና ማለት መጽሐፍ መስሎሻል? ሶሪ እንደዛ። አይ መጽሐፍ መስሎኝ አይደለም። እኔ ያልኩህ ስለዛ ሕገ ልቦና የነገራችሁ ማን ነው ነው? መጽሐፍ ቅዱስ ነው አይደለም? ሕገ ልቦና የሚለው ትንሽ ቢብራራላ ጥሩ ይመስለኛል። ምን አለ መሰለሽ፣ ሕገ ልቦና ማለት በእኛ ሰው በተፈጥሮ የሚጻፍለት ተፈጥሯዊ ሕግ ማለት ነው። ለምሳሌ ሰው ጥንቱን ሲፈጠር በእግዚአብሔር አምሳል ነው እየተፈጠረው፣ ልክ እግዚአብሔርን መስሎ ማለት ነው። በልቦናው ላይ እየጻፍለት ተፈጥሯዊ ሕግ አለ። ሕገ ልቦና ለምሳሌ ሰው አትዘሙት የሚል ነገር ባይጻፍለትም ዝሙት ኃጢአት መሆኑን ያውቃል። አትግደል የሚባል ነገር ባይጻፍለትም መግደል ኃጢአት መሆኑን ያውቃል። ይሄ ምንን ነው የሚያሳየው ካልሽኝ እግዚአብሔር ሰውን በአርአያው ስለፈጠረው በክርስትናው ማለት ነው። በልቦናው ውስጥ እነዚህን መሰረታዊያን የእግዚአብሔር ሕጎች በሙሉ ሰው በተፈጥሮው ያውቃል ማለት ነው። ሕገ ልቦና ማለት ያልተጻፈ የሰው ልጆች ሕግ ማለት ነው። ኦኬ፣ እንደዚህ ከሆነ ሰው በደለ። መጀመሪያ ከአምላክ በአምላክ ተፈጥሮ እንግዲህ ልክ እሱን መስሎ በሚኖርበት ሕግ ወረደ ማለት ነው። ከገነት ተባረረ፣ ባህሪው ጎሰቆለ። ልክ እንደዚህ ሲሆን ምን መጣ ማለት ነው? ከሕገ ልቦና ከመተዳደር ወደ ተጻፈ ሕግ መተዳደር መጣ ማለት ነው። የተጻፈ ሕግ ለመጀመሪያ ጊዜ ለማን ተሰጠ? ለሙሴ። ኦኬ፣ ለሙሴ ምኑ የተጻፈው ሕግ? ሕገ ልቦና የምንለው ምንድን ነው? ሰው በተፈጥሮ መልካሙና ክፉን የሚለይበት የህሊና ዳኝነት ማለት ነው። ያንን ከማን ነው የሚያገኘው? እግዚአብሔርን መስሎ ከመፈጠሩ የተነሳ ነው የሚያገኘው እንጂ ሕገ ልቦና ሲባል የተጻፈ ሕግም አይደለም፣ ለሆነ ነቢይ የተሰጠ ሕግም አይደለም። ሰው ሰው ሆኖ በመፈጠሩ ብቻ የሚያገኘው ሕግ ነው። መዠንገርም ይኑር፣ ጣሊያንም ይኑር፣ ጅማም ይኑር፣ አሜሪካም ይኑር፣ ሰው ሆኖ ከተፈጠረ ብቻ ያንን የልቦና ሕግ ያውቃል ማለት ነው። የተጻፈ ሕግ ታዲያ ለምንድን ነው የሚያስፈልገው ካልሽ ግን ከዚህ የሕገ ልቦና ስለወጣ ሰው ከእግዚአብሔር መልክ ስለወጣ የእግዚአብሔር መልክነቱን የሚያስታውስ መጽሐፍ ይፈልጋል ማለት ነው። ያ መጽሐፍ መጀመሪያ ለሙሴ ተሰጠ። ሙሴ ስለማን የሚናገር ነው? ስለ ክርስቶስ፣ ስለሚያድነን ቤዛ ስለሚሆነን ስለ ክርስቶስ። ወንጌል ስለማን ነው? ስለ ክርስቶስ።
የሉቃስ ወንጌል ምዕራፍ 24 ላይ መዝሙራትና መጽሐፍት በሙሉ ስለ እኔ የሚመሰክሩ ናቸው ይላል ክርስቶስ። ስለዚህ ክርስትና የሕግ ሁሉ ፍጻሜ ነው፣ የኪዳን ሁሉ ፍጻሜ ነው ክርስትና ማለት ነው። ስለዚህ ሁለት መሰረታዊ የምትይዥው ነገር፣ አንደኛ ክርስቲያን የሚለውን ቃል ከክርስቶስ ዘመን በፊት መፈለግ ማለት ድህነት አምላክ ሰው ሳይሆን ተሰጠ ማለት ነው። ይሄ ደግሞ ክህደት ነው ሲጀምር። ክርስቲያን በክርስቶስ የዳኑ ሰዎች ስብስብ ስለሆነ ማለት ነው። ሁለተኛ ሕገ ልቦና የሚባለው ሰው በተፈጥሮ መልካሙና ክፉን የሚለይበት የተፈጥሮ መዳኛ ሕጉ ነው እንጂ የተጻፈ ሕግ አይደለም ማለት ነው። አሁን እስልምና እዚህ ላይ ሲመጣ ችግሩ ምንድን ነው ነው? እስልምና ችግሩ ምንድን ነው? አንደኛ ሕገ ልቦናን አፕላይ ለማድረግ በፈጣሪ አምሳል ተፈጠርን ብላችሁ አታምኑ። ስለዚህ ሕገ ልቦና ለመሰጠት ለእናንተ እያንዳንዱ ሰው ፈጣሪ ሊያወርድለት ይገባል ማለት ነው። አንደኛ። ሁለተኛ የተጻፈ ሕግ መውረድ ከጀመረበት ጊዜ ጀምሮ ማለት ነው። የተጻፈ ሕግ መውረድ ከጀመረበት ጊዜ ጀምሮ እስልምና የሚያስተምረውን ትምህርት ያስተማረ አንድም ነቢይ የለም። ሊተራሊ አንድም ነቢይ የለም። አንድም ነቢይ ማለት ነው። ሶስተኛ ቁርአንን የሚቀድሙ ሁለት ጭፍራዎች አሉ። ልክ እንደማን መሰረት? እንደ ቁርአንሽ አስተምሮ መሰረት ማንና ማን ናቸው? በስም ጠቅሶ አይሁን እዚህ ከራስሽ ከመጽሐፍሽም ከመጽሐፍ ቅዱስም እናሳይሻለን ማለት ነው። እንደዚህ የልቦና ሕግ ምንድን ነው የሚለውን ደግሞ ይሄው ከፍቶልሻል፣ እሱን ታነቢያለሽ። እሺ ሰምቻለሁ። አይ ችግር የለም መስማት ስለነበረብኝ ሰምቻለሁ። ያው ያወራውን ሁሉ ግን ተቀብያለሁ ማለት አይደለም። እኔም ማምነው ነብያቶች ስለ እስልምና እንዳስተማሩ ነው። ግን አሁን ስለ ሕገ ልቦና ባነሳው ጉዳይ ሕገ ልቦና ማለት በልቦና ላይ የተጻፈ ተፈጥሯዊ ሕግ አለ፣ ያልተጻፈ የሰው ልጆች ሕግ ነው ብለኸኛል። ስለዚህ እዚህ ጋር የማነሳው ጥያቄ ስለዛ ሕገ ልቦና ይሄ ሕገ ልቦና የተሰጣቸው ሰዎች ከሙሴ በፊት የነበሩ ሰዎች ናቸው። ስለዚህ እሱን ይሄ ሕገ ልቦና እንደተሰጣቸው በምንድን ነው ያረጋገጥከው? በመጽሐፍ ቅዱስ አይደለ? በምን አረጋገጥክ ይሄ ሕገ ልቦና እንደተሰጣቸው? ይህንን ክሌም ረስኩብሽ፣ ለዛ ነበር ይህንን ጥያቄ ስለምጠይቁ ስለማውቀው ነው። የአንቺ አርጉመንት አይደለም። ከራሴን ያመጣሁት ማንም እንትን ብሎኝ አይደለም፣ ከራሴን ያመጣሁት ማለት። ስለዚህ ሕገ ልቦና ልትነግረኝ የቻልከው ከመጽሐፍ ቅዱስ ነው። ቆይ ስለዚህ አንቺ ክሌም ስታደርጊ እኮ መጽሐፍቶች አሉ ብለሽ ነው። ከመሐመድ በፊት ቁርአን በፊት ተውራት አለ ብለሽ ነው። ዘቡር አለ ብለሽ ነው። ተውራት አለ ብለሽ ነው እንጂ ከመሐመድ በፊት ሕገ ልቦና አለ መጽሐፍ የለም ቁርአን ብቻ ነው የወረደው ብለሽ ከሆነ እንስማማና ያው ከፍ ላድርግሽና ከጎኔ ትወኝና አርጉመንቱን እንዚሁ እንጨርሰው። ቁርአን ብቻ ነው አርጊመንት አይደለም ይሄ። እኔ ለማለት እህቴ ቆይ አዳምጪ። ከመሐመድ በፊት ጽሑፍ የለም፣ በጽሑፍ የለም፣ በልብ ብቻ ነው ያለው፣ ቁርአን ብቻ ነው ያለው ካልሽን እንስማማና አርጉመንቱ እዚሁ ያልቃል። ባሌለበት ላይ ክሌም ባላደረግንበት ላይ መረጃ እንጠየቅም እኛ። ምክንያቱም እኛም አንጠይቃችሁም እናንተን ለማን ጠይቃችሁ በሌለበት ላይ መረጃ አይጠየቅም። ምክንያቱም ዳዊት አይምን እንትና አደም ልጆቹ እንደዚህ እንደሆኑ እንዳልሆኑ ማስረጃ በአደም ጊዜ ማስረጃ እንጭ ብያ ጥያቄ አልጠይቅሽም። የአደምን ጽሑፍ አለ እስካላልሽኝ ድረስ ማለት ነው። ክሌም መቼ ነው እሱ የሚመጣው ማለት ነው? ጽሑፍ ተሰጠበት ካልሽበት ጀምሮ ነው ክሌሙ። ያንን ክሌም ላደረግሽበት ማስረጃ ምን ጠይቅሽ? አይ ከመሐመድ በፊት ጽሑፍ የለም ካልሽን ቴንኪው እንስማማ። አለ ካልሽን ግን ማስረጃ እንጠይቃለን። ዳውራ እሺ፣ ያው ሳታቋርጡኝ ባወራ ደስ ይለኛል። እኔ ከረሱል ሰለላሁ ዐለይሂ ወሰለም በፊት የተጻፈ መጽሐፍ የለም ብዬ አላምንም። ማለት አንድ ልጨርሳ ሀሳቤን፣ ጥያቄ ታነሳለህ ልጨርስ። አለ ብለሽ ካመንሽ አሁን ላስረዳ። ፖዘቲቭ ክሌም ያደረገው ማስረጃ ማምጣት ስላለበት ነው። አለ ብለሽ ታምኛለሽ፣ ማስረጃ እንጂ። እሺ አቋረጥከኝ። እኔም ማምነው እንዴት ነው
ከእሳቸው በፊት የተጻፈ ነበረ። ታውቀዋለህ ይህን ፖይንትም። ግን ምንድን የሆነው አሁን በአይሁዶችና በክርስቲያኖች እጅ ነው የሚገኘው። ዳይሬክት ሜሴጅ ኦሪጂናል ሜሴጁ የለም፣ ተበርዟል ብለን ስለምናምን አንጠቀምበትም። ግን አታቋርጠኝ እባክህ፣ እኔ እያቋረጥኩ አይደለም፣ ልጨርስ። አይ ማምለጫ አለ፣ ስጨርስ ትቀጥላለህ። አሁንም ጊዜ ለምን ገላለሁ? ምክንያቱም ሱናን ዳዊት 44 ለአይሁዶችን ቆይ መጀመሪያ ሀሳቤን አልጨረስኩም። ከጨረስኩ በኋላ ጠይቀኝ። እኔ ተረት ለምን እሰማለሁ? እኔ ጊዜ ለምን ገላለሁ? ተረት አይደለም፣ ተረት ነው። እህታችን ሶሪ፣ ነብይሽ ተበርዟል አላለም፣ አምንበታለሁ ነው ያለው። አንቺ ደግሞ ተበርዟል ነው የምትይው። በነገራችን ላይ ቁርአን ላይም አንድም ቦታ ተባለም፣ አዲስ ቦታም አንድም ቦታ ተበርዟል አላለም። ሱናን አቢ ዳውድ 44 49 ላይ ነብይሽ ያለው ምንድን ነው? አምንበታለሁ ተውራትን ይዞ። ኦኬ አንዴ ደግሞ በደንብ እንድንስማማ ቆንጆ ጸባይ ስላለሽ ከፍ ላድርግሽና ተበርዟል ብለሽ ነው የምታምኚው? ዳይሬክት ሜሴጁ የለም ብዬ ነው ማምነው። ለምን ካልከኝ ደግሞ ረሱል ሰለላሁ ዐለይሂ ወሰለምም ሚቆ ያልልሽም እስማማለሁ። ተበርዟል። መቼ ነው የተበረዘው ተውራት? እስቲ መቼ ነው የተበረዘው ለሚለው ረሱል ሰለላሁ ዐለይሂ ወሰለም እጅም የደረሰው ከተበረዘ በኋላ ነው። እሱን በዚህ ዓመተ ምህረት ነው ልልክ አልችልም። ግን አሁን ከፖይንት አንዴ ክርስቲያና ከፍ በል ሰምተንሻል። በነቢዩ ጊዜ ተበርዞ ነው የደረሰው ብላናለች። እናመሰግናለን። አቡ ዳውድ 44 49 ክፈትልኝ። ነቢይሽ ምን እንዳለ ላሳይሽ። የፈጠነ በነቢዩ ጊዜ ተበርዞ ነው ነቢዩ እጅ የደረሰው ብላናለች። ነቢዩ እሺ አብደላህ ኢብን ዑመር እንደተረከው ይላል a group of Jews came and invited the messenger of Allah to ቁፍ አንድ የአይሁድ ግሩፖች የሆኑ ሰዎች መተው የአላህን መልእክተኛ ወደ ቁፍ ጋበዙት ይላል። so he visited them in their schools ከዛ በኋላ በትምህርት ቤታቸው ሄዶ ጎበኛቸው ይላል። they said እነሱም እንደዚህ ያሉት አቡል ቃሲም one of our men has committed fornication with a woman so pronounce judgment upon them አቡል ቃሲም ሆይ ሙሐመድን ማለት ነው ከኛ አንድ ሰው ዝሙት የሰራ አለ፣ አንድ ሴት ዝሙት የሰራች አለች፣ ስለዚህ በእሷ ላይ ፍርድህን ተናገር ብለው ይጠይቁታል ከጋበዙት በኋላ ማለት ነው። they placed a cushion for the messenger of Allah who sat on it and said ከዛ በኋላ ለአላህ መልእክተኛ ወንበር አመጡለትና ተቀመጠ። ከዛ እንደዚህ አሉ ይላል እንደዚህ አለ ይላል bring the Torah ሙሐመድ ምን ይላቸዋል? ተውራትን አምጡ አላቸው እንዲፈርድ ማለት ነው። it was then brought ከዛ በኋላ አመጡ he then withdrew the cushion from beneath him and placed the Torah on it ከዛ በኋላ ከተቀመጠበት ወንበር ላይ ተነሳና ተውራትን በወንበሩ ላይ አስቀመጠ and saying ከዛ እንደዚህ ብሎ ተናገረ I believe in thee and in him who revealed thee ይሄን በዚህ መጽሐፍም አምናለሁ ይሄንንም መጽሐፍ ባወረደው አምናለሁ አለ። ማይክሽን አንሹ። ምን አለ ነብዩ? መጽሐፉን ተቀብሎ ምን አለ? እሱንም እኮ እኔም አንብቤዋለሁ ማለት ያቺን ፓርት አይ መጽሐፉን አመጡለት፣ መጽሐፉን አነሳ፣ በዚህ መጽሐፍ አምናለሁ ብሏል አላለም? አንደኛ ሀዲሱ ሰሂህ መሆኑን አለመሆኑን አረጋግጣለሁ። እኔ ስመጣ አሳያ ግሬዱን አይደለም። አንደኛ እኔ ስመጣ አሁን መልስ ልመልስ ሳይሆን የመጣው ልጠይቅ ነው እና ድንገት በምመልሰው መልስ እስልምናን የማይገልጽ መልስ መልሼ ዝም ብዬ እንትን ማለት አልፈልግም። የማይገልጽ መልስ መመለስ አልፈልግም። አይ እስልምና አይደለም መልስ። አሁን ለዚህ ስመልስልህ በደንብ አጥርቼ መጥቼ ነው ይዤዋለሁ። ፖይንቱን ሳላጠራ አልመልስ። ምክንያቱም አጥርተሽ መመለሽ መተሽ ትችያለሽ። አፕሪሼት አደርጋለሁ እሱን እህቴ። ነገር ግን የተናገርሽው ስህተት ነው። ቀደም ምን ተበርዟል የሚል ሙሐመድ ምን ስላለ መጽሐፉን ሰጡት፣ አይሁዶች ናቸው ሰጡት። በዚህ መጽሐፍ አምናለው ብለው አለ። አንቺ ደግሞ ኖ ስህተት አለበት የተበረዘ አለበት አልሽ። በዚህ መጽሐፍ አምጥቶ አንስቶ አምናለው ካለ ውስጡ ስህተት ካለ በዚህ አምናለው ካለ በስህተት አምናለው ባወረደህም አምናለው አለ።
በጻፈውም ያምን ከሆነ ስህተቱን በጻፉትም መሐመድ ያምናል። መጽሐፉ ከአላህ እንደወረደ አምናለው ነው። መጽሐፉ ከአላህ እንደወረደ አምናለው እንዳለ ነው እኮ። መጽሐፉን ያምናል አያምንም? በመጽሐፉ ያምናል። አሁን እሱን አጥርቼ እነግራችኋለሁ። አጥርቼ ነው የምነግራችሁ፣ ምክንያቱም እስልምና ነው የማይገልጽ መልስ መመለስ ስለማልፈልግ። አሁን ግን የኔን መልስ ስለምን ይበቃሻል። አብድላህ ተመለስ። ሌላም ጊዜ መጥቻ አጠራዋለሁ። አይ ይበቃሻል። ስንቱን ነው የምታጠሪው? ስንቱን ነው የምታጠራው? አሁን ይሄን ሁሉ ታውቀዋለች፣ ግን እስካሁን አላጠራችሁም። አይደለም እኔ እኮ ያልኩት ምንድን ነው እናንተ ከሙሴ በፊት የነበረውን ሕግ ያወቃችሁት ወይንም አሁን አደም ኃጢአት እንደሰራ ያወቃችሁት በመጽሐፍ። እኛ ፖዘቲቭ እንትን አላደረግንም። መጽሐፍ አለ ብለን አላልንም። መጽሐፍ አለ ባላልነበለ። ኦኬ አሁንም ሌላ ደግሞ ልስጥሽ። ስለዚህ አዳም ኃጢአት እንደሰራ በምን አወቃችሁ? እናንተ አዳም ኃጢአት እንደሰራ በምን አወቃችሁ? እሺ አዳምጪ። ኦኬ ነቢያ ህግ ከተሰጠ ጀምሮ ጽሁፈት ከመጣ ጀምሮ እነኛም ማስረጃዎች እናቀርባለን። ከዛ ጀምሮ ያለው ማስረጃ ማቅረብ እንችላለን። እናንተም ደግሞ ህግ የተሰጠበት አለ፣ መጽሐፍ የተሰጠበት አለ ብላችሁ ክሌም ታደርጋላችሁ። ማምጣት አለባችሁ። እኛ ደግሞ ቁርአን ነው ማስረጃችን። በቃ ተስማማነው። ስለዚህ እስልምናን ትቀጥላለህ። ታላቁ እስልምናን ከመሐመድ በፊት ማስረጃ አንጥተን ማሳየት አንችልም። ከሆነ እንትንሽ ምላሽሽ ፋይናል አንሰርሽ እንስማማለን። እኛ በነቢያቶች ሁሉ ማስረጃ ማምጣት እንችላለን። በአንድ ነቢይ አይደለም፣ በነቢያት ሁሉ ኢሳያስ ከሙሴ ጀምሮ ባሉት በሁሉም ማሳየት እንችላለን፣ በጽሁፍ ደረጃ ማለት ነው። አንቺ ግን ማምጣት ምችው አዳምጪ። ከዛ በፊት ለነበሩት እኛ ፖዘቲቭ ክሌም አላደረግንም፣ መጽሐፍ አለ ብለን አላልንም። ይሄ ሜይ ቢ ማታቂ ከሆነ በጣም አስቸጋሪ ነው። ፖዘቲቭ ክሌም ያደረገው ነው የሚያመጣው፣ ጽሁፍ አለ ብሎ ያለ ማለት ነው። እኛ አላልንም ጽሁፍ። ቅድም እኮ ሂሚሌት አደረግኩሽ። በደንብ ያልተጫንኩሽ ምንድነው እንዳትዋረጂ ነው። ነቢያቶች ተልከዋል። እኔ ዲፌንድ ለማድረግ ስላልመጣው አልዋረድም። ስለዚህ እንደዛ ከሆነ ዝም ብለሽ አዳምጫ የኔ ቆንጆ። ምክንያቱም ነቢያቶች ሁሉ መልሱን መልሱልኝ ነው። እሺ በቃ ከሰሩኝና አሁን አዳምጪ አይሻልም? ትውረዳ ታይም ኢዝ ጎልድ። ምናልባት የተወራው ነገር ስላልገባት ሊሆን ይችላል። ለሌላውም ሰው ክሊር ለማድረግ ምንድነው ዋና ሀሳቡ? እነሱ ለአደም እንኳን የተሰጠው መጽሐፍ አለ ብለው ያምናሉ። ለአደም ኢማጂን፣ ለአደም ማለት ነው ለመጀመሪያው ሰው መጽሐፍ ተሰጥቶታል ብለው ያምናሉ። ሰው በርደን ኦፍ ፕሩፍ የሚወድቀው ማን ላይ ነው? ተሰጥቶታል ብሎ ክሌም ያደረገው ሰው ላይ ነው። እኛ ለአደም መጽሐፍ ተሰጠው ብለን አናቅም እኛ። ስለዚህ በርደን ኦፍ ፕሩፍ አይወድቅብንም ማለት ነው። ማምጣት አንገደድም። ለምንድነው አንገደደው? መጽሐፍ ተሰጠው ብለን ስላላልን ከመጀመሪያው ጀምሮ። እነሱ ግን መጽሐፍ ተሰጠው ስላሉ ምን የሚል መጽሐፍ ይዘቱ ምንድነው ምናምን ሌላ በሙሉ ጥያቄ ይከተላቸዋል ማለት ነው። እኛ እስከ ሙሴ ድረስ የተጻፈ ሕግ ተሰጥቷል ብለን አናምንም። ስለዚህ እንድናመጣ የምንገደደው ከማን ጊዜ ጀምሮ ነው? ከሙሴ ጀምሮ። ነቢያት በሙሉ ስንል ከሙሴ ጀምሮ ያሉትን በጽሁፍ ስላስተላለፉ የማምጣት ግዴታ አለብን፣ እናመጣዋለን። እሱ የታሪክ መጽሐፍት አሉ ወይ? አሉ። ያሻርን ለምሳሌ ተጠቅሷል። ያሻር ብቻ አይደለም፣ ሌሎች የነገስታት መጽሐፍ ነበሩ፣ የዕለት ተዕለት ውሏቸውን የሚዘግቡበት፣ በመንገድ ሲሄዱ ያጋጠማቸውን ነገር የሚጽፉበት፣ ታሪክ የሚዘገብበት መጽሐፍ አለ። እነዛ ግን መለኮታዊ መገለጦች አይደሉም፣ ሂስቶሪካል ቡኮች ናቸው፣ የታሪክ መጽሐፍት ናቸው። ሂስቶሪካል ቡክ ተጠቅሶ ሊጻፍ ይችላሉ። ያው ለምን? ታሪካዊ ማስረጃ ስለሆነ። ያንን መለኮታዊ መጽሐፍ አድርገህ እንደ መረጃ ትይዘዋለህ ወይ? ኖ። ለምን? እግዚአብሔር ስላልገለጠው። በቃ ታሪክ ብቻ ነው፣ ታሪክ ብቻ ነው። ስለዚህ በምንድን ነው እኛ የምንለያየው ማለት ነው ከሙስሊሞቹ ጋር? እነሱ ለአደም ተሰጠው ይላሉ፣ ለዘቡር ተሰጠው ይላሉ፣ ለዳዊት ለሙሳ ተውራት ተሰጠው ይላሉ፣ ለእንትና ደግሞ ለሰለሞን የምትበር ምንጣፍና አንዳንድ ነገር እንደዚህ መጽሐፍ ነገር ተሰጠው ይላሉ። ይሄ ሁሉ ክርስትና ውስጥ የሌለ ክሌም ነው። ክርስትና ውስጥ የሌለ ክሌም ስለሆነ ፕሩፍ እንድናደርግ አንገደድም። አላልንም። ባላልነው ነገር ለምንድን ነው የምንጠየቀው ነው ፖይንቱ። ሚም ሆናችሁ
ሌሎች ልበቀና ሙስሊሞች ከስር የምትሰሙ ካላችሁ ይህንን በሙሉ የምትሉት እናንተ ናችሁ። ስለዚህ ምን ትሆናላችሁ ማለት ነው? የእናንተ ጥያቄ ምን ይሆናል? እነዚህን መጽሐፍ ታምጡ ይሆናል ማለት ነው። ከሌሉ የሌለ መጽሐፍ ነው አለ የምትሉት፣ ካሉ ደግሞ ማሳየት ይጠበቅባችኋል። ከሌሉ አለ የሚለውን ክሌም ማውረድ አለባችሁ ማለት ነው፣ መጣል አለባችሁ። ሲቀጥል ሁለተኛውና እጅግ በጣም ትልቁ ቁም ነገር ያለው ምን ላይ ነው ካላችሁ፣ መሐመድ ከመምጣቱ በፊት እስልምና የሚያስተምረው ትምህርት ሙሉ በሙሉ 100% የለም። ሙሉ በሙሉ 100% የለም። ኢንታይርሊ የመሐመድ ፍልስፍና ነው። ኢንታይርሊ 100% በሚባል ደረጃ እሱ ራሱ ነው ተፈላስፎ ያገኘው። አይ ከዛ በፊት አለ የምትሉ ከሆነ ለምሳሌ እስልምና እየቆመባቸው 5ቱ ትምህርቶች አሉ። 5ቱን ትምህርቶች አይደለም አንዱን ወይ ሁለቱን ከዛ በፊት ባሉ ነቢያት ውስጥ ታሳዩናላችሁ? ይህንን ቻሌንጅ ወስዳችሁ ትገባላችሁ? ከሌለ ስለዚህ ታዲያ የመሐመድ ፍልስፍና ነው ዶግማ ብላችሁ የምትይዙት ራሱ አይደለም ታሪኩ። ስለዚህ የሆነ ቀላል ነገር ነው። እኔ ለምንድን ነው የማይገባችሁ? ቀላል ነገር ነው። እኛ ስንጠይቅ ተጻፈ ብላችሁ ስለምታምኑ፣ እኛንም ስትጠይቁን የማይሰራው ክሌም ስላላደረግን ነው። የማምጣት ግዴታ የለብንም። ኢዚ ኢቨን እኮ ተጽፏል ብለን ብናምን ራሱ ምን እንደሚያመጣ ታውቃለህ? አላውቅም። ተጽፏል ብለን ብናምን ራሱ ምን እንደሚያመጣ ታውቃለህ? እኛ እስከ ሙሴ ድረስ ማስረጃ ማምጣት እንችላለን፣ እነሱ ግን ማምጣት አይችሉም ከመሐመድ ውጭ። ኢቨን አምነን እንኳን ቢሆን እስከ ሙሴ ድረስ እኛ ማስረጃ ማምጣት ስንችል እነሱ ማምጣት አይችሉም ከመሐመድ። ቢያንስ የ4000 እና የምናምን ዓመት ልዩነት እንኳን በመካከላቸው እያለ ማለት ነው። ሉክ ይህን የቁርአን አንቀጻውን ተመልከቱ። ቁርአን ሙሐመድ ምን ብሎ ክሌም እንደሚያደርግ መጀመሪያ ሙስሊሞች መረዳት አለባችሁ። ሙሐመድ ምን ብሎ ነው የተናገረው የሚለውን ስታረጋግጡ ነው ከዛ በኋላ መልስ የሚሆን ነገር ለጥያቄው ይዛችሁ የምትመጡት ማለት ነው። ሉክ እኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን አለ። ወደ ኢብራሂምም ወደ ኢስማኤልም፣ ሉክ ኢስማኤል መጽሐፍ ተሰጥቶታል ብለው ያምናሉ። ወደ ኢስሐቅም ወደ ያዕቆብም ወደ ነገዶቹም ጠቀለለው ጭራሽ ወደ ያዕቆብ ነገዶች በሙሉ ወደ ኢሳም ወደ አዩብም ወደ ዩኑስም ወደ ሃሩንም ወደ ሱሌማንም አወረድን፣ ለዳውድም ዘቡርን ሰጠ ነው ይላል። እንግዲህ እዚህ ጋር ቁርአን ምን ብሎ ቦልድሊ ክሌም ያደርጋል? ለነዚህ አካላት ሁሉ መጽሐፍ ተሰጥቷቸዋል ብሎ ያምናል። ስለዚህ እነዚህ አካላት በመጽሐፍቶቻቸው የቱ ጋ ነው እስልምናን ሙሐመድ ይዞት የመጣውን አስተምሮ አይነት አስተምሮ ያስተማሩት? ከነዚህ መጽሐፍ ከፍታችሁ ማሳየት ትችላላችሁ ወይ? አንድ አይደለም ብጣሽ ወረቀት አምጥታችሁ የነዚህን ትምህርቶች አሳዩን ነው። ሙሐመድ ከነገራችሁ ውጪ ሙሐመድ እንደዚህ ብሎ ክሌም ካደረጋቸው መጽሐፍቶችን አምጥታችሁ ማሳየት ትችላላችሁ ወይ? ብጣሽ ወረቀት ነገሩን እኮ በቃ ማምጣት አይችሉም። ከህገ ልቦና ጋር መሳሰሉት እኮ የነሱን እንትን ከህገ ልቦና ጋር ማለት ነው።